አሁን ይሻላል። ቅድም በጣም ኃይለኛ ነበር የሚያስደጋባው። እሺ እሰማለሁ። ልጀምር። አስተማሪ ታሪክ አለኝ ብለሽ ጽፈሽ ነበር። አቡዬ እንዴት ነሽ? አለሁልሽ ማሪ፣ ድምፅሽ ያምራል። ቴንኪዩ። እሺ ከምን እንደምጀምር አላውቅም፣ ግን ታሪኬን ስጀምርላችሁ ያው ስለ ላይፌ ነው የምነግራችሁና ልጅ እያለሁ ቤተሰቤ በጣም ኃይለኛ ቤተሰብ ነበር እና በጣም ተይዤ ነበረ ያደግኩት። በቃ ታላቅ ወንድም ደግሞ ነበረኝ። ያው ታላቅ ወንድም ደግሞ ሲኖር ከባድ ነው በጣም። አትውጪ፣ አትግቢ ምናምን የሆነ ነገሮችን ያበዛል፣ ይማታል ምናምን እና ገባሁ ማለት ነው። እና ልክ ዩኒቨርሲቲ ስገባ ለእኔ ላይፍ እንዴት ሆነልኝ? ከእስር ቤት በቃ መፈታት አይነት መውጣት ሆነብኝ ማለት ነው። እና በጣም በቃ ሌላ ሰው ሆንኩኝ ማለት ነው። የሚቆጣጠረኝ የለም፣ የሚይዘኝ የለም። በቃ ህይወቴ ሁሉ በጣም መጥፎ ሆነ፣ በጣም መጥፎ ሆነ። እና ከዛ በኋላ አንድ ጓደኛ ያስኩኝ ማለት ነው። ጀስት እንደ ፍቅረኛ ነገር ማለት ነው። እና ከዛ በፊት ብዙም ፍቅርም አላቅም፣ ብዙ ህይወትም እንደዚህ አይነት ነገር ጓደኛ ምናምን የለኝም ነበር። እና ይሄ ፍቅረኛዬ በቃ ወድሻለሁ ምናምን ሲለኝ ብዙ ፍቅርም አላቅም፣ አብረን ሆነን ማለት ነው። እና የተገናኘ ነው እንዴት ነው? እኔና ጓደኛዬ ወደ ገበያ እንሄዳለን። ገበያ ስንሄድ እሱ ገበያ ውስጥ የሚሸጥ ነው፣ እቃ የሚሸጥ እና ጓደኛዬ በቃ ለእናቴ የሆነ እቃ መግዛት አለብኝ ምናምን ብላ፣ ተማሪዎች ነን፣ ተነስተን ሄድን። ልክ ተነስተን ስንሄድ ገበያ ውስጥ እሱ እየሸጠ አገኘ ነው እና እሷ ለእናቷ እቃ መጠየቅ ጀመረች። ለእናቷ እቃ ስትጠይቅ በቃ ይሄ ቆንጆ ነው፣ ይሄ ቆንጆ ነው ምናምን አላትና፣ ግን በጣም የተሻለ ይመጣል እሱን ብትወስድ ይሻልሻል ሲላት እሺ በቃ አለችው። ከዛ በቃ ስልክሽን ስጪኝ ሲላት እሷ ስልክ የላትም ነበርና የእኔን ስልክ ቁጥር ሰጠችው። ከዛ እሺ ምናምን ብሎ ተቀበለና መደወል ጀመረ ማለት ነው። እና እኔ እሷ አይደለሁም እንዴት ላናግረው። ከዛ አነሳሁትና በቃ ጓደኛዬ የለችም ሳገኛት እነግርሃለሁ ምናምን ስለው ኖ ኖ ኖ አንቺን የፈለግኩሽ ይለኛል። እና እንዴ እኔ አይደለሁም ባለስልኳ፣ እሷ የምትፈልገው እሷ አይደለችም ምናምን ስለው አይ እኔ አንቺን የፈለግኩሽ ምናምን ይለኛል። እና በቃ ተሳስቶ ነው ማለት ነው ብዬ ዝም አልኩኝ። ለምን ጓደኛዬ በጣም ቆንጅዬ ናት፣ በጣም ቆንጆ በቃ ስዕል ነው የምትመስለው። እና በቃ ተሳስቶ ነው ምናምን ብዬ ዝም አልኩኝ ማለት ነው። እና ልጁ ግን በቃ በየቀኑ ይጨቀጭቀኛል። መጨረሻ ላይ እሷ ያስኳትና ካፌ ቀጠርኩትና ይዣት ሄድኩኝ ማለት ነው። ልክ ይዣ ሲሄድ እኔ እኮ እሷን አይደለም የፈለግኳት አንቺን የፈለግኩሽ እና የዛን ቀን ዝም ማለት ነው። እና አብረን ቀጠልን። ያው በቃ በጣም ነው የሚወደኝ፣ ያው እወድሻለሁ ስለሚል ማለት ነው። እና እኔም ልጅ ስለነበርኩኝ እውቀቱ የለኝም እና እንዳሁንም ጠንካራም አልነበርኩም። እና በቃ እወድሻለሁ ስለኝ እሺ ምናምን ብዬ አብሬው መሆን ጀመርኩኝ። በቃ ይጠነቀቅልኛል፣ የሆነ ነገር ምግብ የቤት ምግብ ምናምን ይዞልኝ ይመጣል ምናምን እና በጣም ነው በቃ የሚንከባከበኝ። ከዛ መጨረሻ ላይ በቃ አብሬው መሆን አለብኝ ብዬ አሰብኩኝ ማለት ነው። እሺ አብረን እንሁን ተባለና አንድ ቤት አብረን መኖር ጀመር። ልክ አብሬው እያኖርኩኝ እያለ በቃ እሱ ከኔ ጋር መሆን ነው የሚፈልገው፣ እኔ ማግባት ነው የሚፈልገው። በቃ ይወደኛል ብዬ ለቤትም አልተናገርኩም። ትምህርት ቤት እየሄድኩኝ ግን ከእሱ ጋር መኖር ጀመርኩ ማለት ነው። ከዛ ልክ ልመረቅ 1 አመት ምናምን ሲቀረኝ እርጉዝ ሆንኩኝ። ከዛ ልክ እርጉዝ ስሆን ቤቴ ክረምት ነበረና ቤቴ ሄጄ እናቴ ጋር እያለሁኝ ያው ፊሊንጉን ምናምን መጣ ማለት ነው። እና እሱ የመጀመሪያዬ ነው እና እርጉዝ ሆንኩኝ። ደውዬ እርጉዝ ሆንኩኝ እኮ ምን ላድርግ ምናምን ስለው እኔ ምን አገባኝ ምናምን አለ። ከዛ እንዴ አልኩኝ ማለት ያሀ የሚወደኝ ሰው ያሀ እንደዛ የሚንከባከበኝ በቃ የሆነ ካልበላው ራሱ ማይበላ ምናምን የነበረ ሰው እንዴት እንዲህ ሊቀየር ቻለ ምናምን በጣም ደነገጥኩኝ። ከዛ በቃ ክረምት ስለነበር ብዙም እንትን አላልኩም። 2 ወር ክረምቴን ጨርሼ የ3ኛ ዓመት ተማሪ ሆኜ ገባው ማለት ነው። የምርቃቴ ዓመት ላይ
እና ምንም እኔ በቃ ወይ ምን አረገዋለሁ የሆነ ነገር አረገዋለሁ ምናምን ብዬ ብቻ ዝም አልኩኝ። እና ተመልሼ ሲሄድ የለም፣ ብፈልገው የለም። ቤቱን አውቀዋለሁ፣ ቤተሰቦቹን አውቃቸዋለሁ። በቃ የትም ብፈልገው ጠፋ። አየሁት የሚል ሰው ጠፋ ማለት ነው። ከዛ በጣም ደነገጥኩኝ። በቃ 1 ወር ምናምን በጣም አፈላለኩት፣ አጣሁት። በጣም አዘንኩኝ። ከዛ በቃ ማድረግ ይሻለኛል ምናምን አልኩኝና በቃ ማስወጣት ነው የምችለው፣ አቅሜ እሱ ነው ምናምን አልኩኝና ለማስወጣት ሄድኩኝ። ልክ ለማስወጣት ስሄድ የሚያስወጡት ሰዎች ሰው አብሮሽ ያለ ሰው ካልተናገረልሽ ወይም ማለት ባል የልጁ አባት ካልመሰከረና ካልፈረመልሽ ማስወጣት አትችይም አሉኝ። ከዛ በቃ አሁንም እሱን ስፈልገው ምናምን ኤኒዌይስ ልጄ በጣም እያደገች ሄደች ማለት ነው። እና ማስወጣትም አልችልበት ደረጃ ላይ እየደረስኩ ሄድኩኝ። 3 ወር ምናምን እያለፈኝ መጣ ማለት ነው። ከዛም በኋላ ምን ላድርግ ብዬ በጣም ተጨነቅኩኝና ከዛ ቤተሰቦቹ ጋር ሄጄ አፈላለኩት። ልክ ቤተሰቦቹ ጋር ሄጄ ሳፈላልገው እነሱ ከየትም ብለው አመጡት። ከዛ ልክ ሲመጣ ምንድን ነው አለኝ። ይኸውልህ እንደዚህ እስካሁን አንተን እየጠበቅኩ እንደዚህ ሆነና ማስወጣት እፈልጋለሁ ምናምን ብዬው ሜሪ ስቶፕ ይዤው ሲሄድ ልጁ መውጣት አይችልም። ለምን? በጣም ከሰውነቷ ጋር ተጣብቋል። ወሩም ደግሞ አልፏል እና እናስወጣዋለን ብለን ካሰብን በቃ ትሞታለች ሲሉት፣ ታዲያ ትሞታ ምን ችግር አለ አላቸው። እና ትፈርማለህ ሲሉት፣ አዎ ፈርማለሁ ምናምን አለ። ከዛ እኔ ደግሞ በቃ እውነትህን ነው፣ በቃ ቤተሰቦችስ ምን ይላሉ? አያውቁም ምንም ነገር። እኔ ደግሞ ተማሪ ነኝ እና በቃ ይሄ ሁሉ መከራ እያለብኝ እንዴት ነው በቃ ከምኖር መሞት ይሻለኛል ብዬ እኔም አሰብኩኝ ማለት ነው። ከዛ በቃ መሞት የሚለውን ምርጫ ይዤ ገባሁ። በቃ ወስኜ ማለት ነው። ልክ መቶ ፈርም ሲባል ኧረ ደግሞ ነፍስ እሱ ነው የገደላት ምናምን ልባል እችላለሁ ብላ ጠፋ። ከዛ እኔ ወስኜ ምናምን ገብቼ ከዛ እሱ ጠፋ ማለት ነው። ከዛ አሁንም ተመልሰን ብንፈልገው የለም። በቃ ጊዜውም አለፈብኝ ምናምን በጣም አዘንኩኝ። ከዛ ለጓደኛዬ አማከርኳት፣ ምን ማድረግ አለብኝ እንደዚህ በቃ እርጉዝ ሆኛለሁ ምናምን አለች። እሺ ተባባልን። ለቤተሰቤም ሳልናገር እኔ ያለሁት ክፍለ ሀገር ዩኒቨርሲቲ ነው፣ እነሱ ያሉት አዲስ አበባ ነው። ከዛ በቃ እሺ ምናምን ብዬ ተደበቅኩኝ ማለት ነው። በቃ ለቤተሰብ ምንም አልልም፣ አልደውልም፣ አልነጋገርም ምናምን። በቃ አሁን የመመረቂያ ዓመቴ ነው፣ ማንም እንዳያወራኝ ምናምን ብዬ ዘጋኋቸው በቃ። ከዛ ከትምህርት ቤት ምን አደረኩኝ? ቀለበት ከመንገድ ላይ ምናምን ዝም ብዬ ገዛሁኝን አድርጌ እኔ እኮ አግብቼ ነው የመጣሁት ከሀገሬ እና ባለትዳር ነኝ እርጉዝ ነኝ ምናምን ብዬ ለሁሉም ነገርኳቸው። ለምን ሼም እንዳይዘኝና ትምህርቴን እንዳላቆም ማለት ነው። ከዛ በኋላ እሺ ምናምን ነገር ብዬ በቃ ትምህርቴን ካላቆምኩኝ ቢያንስ አንድ ነገር ይቀልልኛል ብዬ ማለት ነው። ከዛ በኋላ በቃ ተማሪዎቹ ሁሉ ገና በደንብ ሆዴ ሳያስታውቅ በጣም ቀጫጫ ነኝ፣ ምንም አላስታውቅም፣ ግን ሁሉም በቃ አወቁ። እና የግቢያችን በጣም ወሬኛ ልጅ ነበረች፣ ለእሷ ሄጄ ነገርኳት። ከዛ እሷ በቃ ግቢውን ጠቅላላ እርጉዝ ናት ምናምን ብላ በቃ እንዳለ ነገረቻቸው ማለት ነው። ከዛ በቃ የእርጉዝ ልብስ ነው የምለብሰው፣ ይንከባከቡኛል። በቃ ተማሪ ሁሉ በቃ ይንከባከበኛል። ባለትዳር ናት፣ እርጉዝ ናት ምናምን እያሉ ማለት ነው። ከዛ በቃ ደስ አለኝ። ቢያንስ አይምሮዬ ገባሽ እርጉዝ ናት ተብዬ ሳልሳቀቅ ጊዜ ያልቅልኛል ብዬ ማለት ነው። ከዛ የማይደርስ የለም ወሩ ደረሰ ማለት ነው። 9 ወር ሆንኩኝና ከዛ ደወለልኝ። ከዛ ሄለው ብዬ ሳነሳው አለሽ ነው። ከዛ በፊት ምን አድርጎኝ ነበር? የመጨረሻ ቀን ከሐኪም ቤቱ ከጠፋ በኋላ የሆነ ቀን መጥቶ አስወጣሽው ምናምን አለኝ። አይ አላስወጣሁትም፣ አንተ እኮ ሳትፈርም ቀረህ ስለው ኦኬ እኔ መድኃኒት ይዤልሽ መጥቻለሁ ብሎ መድኃኒት ሰጥቶኝ ነበር እና ይሄ ማስወረጃ ማለት ነው። ከዛ መድኃኒቱን እኔ ደግሞ 12ቱንም አንድ ላይ በእጅ አድርጌ እንዳለ ወሰድኩት። በቃ እንድሞት ማለት ነው። እንዳለ ወስጄው እንትን ኮክ አጠጣሁበት በቃ ቶሎ እንዲገለኝ
እዛ ምንም በቃ ምንም አላረገኝም። ከዛ እሱ አመለጠ፣ ጠፋ ማለት ነው። ያን መድኃኒት ሰጡኝ። ከዛ ምን አለኝ፣ በ8 ወሩ ደወል እንዴ በህይወት አለሽ እንዲ አለኝ። አዎ አለሁኝ አልኩት። ከዛ አልሞትሽም አለኝ። አዎ አልሞትኩም ስለው በቃ አይዞሽ እሺ ዛሬ አገኝሻለሁ ምናምን አለኝ። ከዛ መልሼ አሁንም የሆነ ጉጉት ነገር አደረብኝ ማለት ነው። በቃ ተመልሶ ካገኘኝ አሁን በቃ ከሱ ጋር ሆኜ መውለድ እችላለሁ ምናምን ትምህርት ቤት ቢያንስ ዩኒቨርሲቲ ውስጥ አልወልድ ምናምን ብዬ ደግሞ ተስፋ ድጋሚ እንትን አልኩኝ ማለት ነው። ደግሞ ልጅ ነኝ፣ ምንም የማውቀውም ነገር የለም እና በቃ በጣም ፍርሃት ነበረብኝ። ከዛ በቃ እሺ ምናምን አልኩትና እና እንገናኝ ምናምን አልኩት። ከዛ እሺ ያለ ለካ እሱ የነበረው እዛ እኔ የነበርኩበት ከተማ ላይ ነው፣ የትም አልሄደም። ለእኔ ነው የተደበቀው። እዛ እሺ ምናምን ብዬ መጣ። ልክ ሲመጣ ስልኩን ቤት ረስቶት መጣ ማለት ነው። እና እኔ ሳላስበው የታለክ ለማለት የተቀጣጠርንበት ቦታ ቀድሜ ደርሼ ደወልኩኝ። ስደውል ቤቱ ነኝ አለችኝ። ከዛ እንዴ ማነሽ አንቺ? እኔ እኮ የ3 ዓመት ባለቤቱ ነኝ ስላት፣ እንዴ እኔ እኮ የ5 ዓመት ባለቤቱ ነኝ አለችኝ። ታዲያ 3 ዓመት ሙሉ ጠዋት ከኔ ጋር ማታ ከኔ ጋር በቃ ምንም 1 ደቂቃ እንኳን ተለያይተን አናውቅም። ኤቭሪዴይ ኤቭሪ ታይም በቃ አብረነን፣ የትም ስንሄድ አብረነን በቃ ያ ቀን የለም እዛ ከተማ ላይ ማለት ነው። እና የት ነበር ሽላታል? አረብ ሀገር ነበርኩኝ አለች። እሱ ለካ እኔ በየት ጋር እንደሚያወራት አላቅም፣ በምን በኩል እንደሚነጋገሩ አላቅም። 3 ዓመት ሙሉ አንድም ቀን ሳይደውልልኝ አድሮ አያውቅም። አሁን 1 5 6 ወር ይሆነኛል እና አሁን አብረን ነን። አንቺ የት ነሽ ያለሽው ስትለኝ እኔ የለሁም ነበረ አዲስ አበባ ሄጄ ነበር ምናምን አልኳት። ከዛ እስኪ አይልኝ ከማልሽልኝ አምንሻለሁ አለች። እሺ አልኳት። ከዛ እስኪ ገብርኤልን በእስኪ በቃ ያላስማለችኝ ነገር የለም። እዛም በቃ አመነችኝ። ማለት ሴት ልጅ ሆና ልጅ አለኝ ብላ ልትዋሸኛችን እና ነገ መጥቼ ልጄን አሳይሻለሁ አልኳት። እኔ እኮ አልወለድኩም፣ ግን በቃ መቼም እርጉዞኜ ስታይኝ ታምናለች ብዬ ልጄን ነገ መጥቼ አሳይሻለሁ አልኳት። ከዛ በቃሽ ምናምን ብላ በጣም ደነገጠች። ከዛ እሱ ስልኩን ረሳው ብሎ እኔን እዛው በቆምኩበት ማለት ነው ተመልሶ ለካ ሄዷል ቤት እና ልክ ተመልሶ ሲሄድ ቤት ውስጥ ጦርነት ማለት ነው። እሷ ደንግጣ ወድቃ ምናምን በቃ ሰው ሁሉ ጮሃ፣ ሰው ጠርታ ብዙ እንትን። ከዛ ምንድን ነው ሲል እንደዚህ ሲሉት ወዲያውኑ ስልኩን ያነሳና ደውል አድርጎ አንቺ ምናምን አለኝ። የት ነው የምታውቂኝ? ታውቂኛለሽ እንዴ ምናምን አለኝ። ማናት ምናምን እለዋለሁ። ልክ እንደሚያውቅ ሰው ደግሞ አውቀዋለሁ። ከሱ ልጅ አለኝ ምናምን ትያለሽ። ሜቢ የሆነ ቦታ አግኝቼሽ 1 ቀን አብሬሽ ወጥቼ አርግዘሽ ሊሆን ይችላል እንጂ በፍጹም እኔ አላቅሽም ምናምን ብሎ በእሷ ፊት ያው እንደተሰማው ማለት ነው ካደ። ከዛ በቃ ነገ ልጇን ይዛ ስለምትመጣ ችግር የለውም ምናምን ሲሉት ነገ ልጅሽን ይዘሽ ከመምጣትሽ በፊት እኔ እመጣለሁ አለኝ። እማረግሽን እኔ ነኝ የማውቀው፣ ከገባሽበት ገብቼ በቃ እደፋሻለሁ ምናምን አለ ማለት ነው። ከዛ እንዴ ብዬ ቀጸጥ አልኩኝ። በጣም አዘንኩኝ። ወጣሁኝ ከቤት ምናምን። ኃይለኛ ዝናብ ነበር። እያለቀስኩ ወጣሁና እኔ አሁን የዚህን ሰውዬ ልጅ ነው ወልጄ የማሳድገው ብዬ አሰብኩኝ። በፍጹም የዚህን ሰውዬ ልጅማ በፍጹም ላሳድግለት አልችልም አልኩኝና የሆነ እንትን ውስጥ ቀጥ ብዬ ገባው ማለት ነው። የሆነ ቀጭን ሰው እንኳን የማይገባበት የተጣበቀ እንትን ውስጥ ሆዴን ድርግም አድርጌ አጣብቄ በቃ እዛው ልሙት፣ ልጄ የሚሞት እኔ እሞታለሁ ብዬ ተጣብቄ ወጣሁ 3ኛ ፎቅ ላይ በቃ ራሴን ልፈጠፍጥ ከዛ ላይ ማለት ነው። ደግሞ ተጣብቄ ነው የወጣሁት። ራሱ የልብስ ማስቀመጫ እንትን ነበር የግቢያችን፣ እሱ ሁሉ በቃ ሆዴን ጭፍልቅ አርቦት ነው ያለፍኩት። በቃ ሞታለሁ ብዬ ማለት ነው። ከዛ ጓደኞቼ ምናምን በቃ ተይ አንቺ ለሱ ብለሽ እንደዚህ ራስሽን ማጥፋት የለብሽም ምናምን ሲሉ እሺ በቃ ምናምን ብዬ ተረጋጋሁኝ። እዛም በሰላም አደርኩኝ። ከዛ ጠዋት መጥቶ እግሬ ላይ ወደቀ ማለት ነው። ይቅርታ አድርጊልኝ ምናምን ነገር ምንድን ነው ስለው በቃ እሷ እንደዚህ ገንዘብ ያላት ሰው ናት እና
እኔ በቃ ስራዬ ሁሉ ተመቶብኛል። ለዛ ነው እሷ ጋር የሄድኩት እንጂ እኔ አንቺን ነው የምፈልግሽ። እሷን በፍጹም አልፈልጋትም። አንቺን ነው የምፈልግሽ። ግን በቃ ህይወት ነው እንደዚህ ኑሮ ማለት ከብዶኝ ነው እሷ ጋር የሄድኩት። እስካሁን እዚህ ነበርኩኝ ምናምን ምናምን። አሁን ግን አንድ ነገር ብቻ ልለምንሻል። ቤተ ክርስቲያን ነይና ትላንት ያልኩሽ ነገር ሁሉ ውሸቴን ነው ብለሽ ማይላት እና በቃ እንታረቅ እኔ እና እሷ። ከዛ እኔ ብሯን እንዴት አድርጌ እንደምወስድባት ስለማቅ ብሩን ከወሰድኩኝ በኋላ እኔ እና አንቺ አብረን እንሆናለን አለኝ ማለት ነው። እኔ ብርህንም አልፈልግም አንተንም አልፈልግህም። እንደዛ ሰድበኸኛል። ምንም ነገር የምፈልገው ነገር የለም። ግን አንተ ህይወትህ እንዲበላሽ ስለማልፈልግ የእኔ ህይወቴ ተበላሽቷል። በቃ አለቀ። የአንተ ግን ህይወት እንዲበላሽ ስለማልፈልግ ኦኬ ውሸቴን ነው ብዬ እምልልሃለሁ ብዬ ቤተክርስቲያን ሄድኩኝ ማለት ነው። ከዛ ስሄድ ቤተሰቦቹ ጠቅላላ ቁጭ ብለዋሉ። ሳያቸው በጣም ደነገጥኩ። ይሄ ሁሉ ሰው የውሸት ምስክር ሆኖ ነው የመጣው አልኳቸው። እኔ አላሳዝናችሁም? የ9 ወር እርጉዝ ሆኜ ሆዴ እንደዚህ ሆኖ እናቴ የለች አባቴ የለ፣ እንዴት እንደዚህ ታደርጉኛል? በጣም በቃ አለቀስኩኝ ማለት ነው ፊት ለፊታቸው። እና እሷ ቀረች። ከዛ እሷ ለምንድን ነው የቀረችው ሲባል እኔ አምናታለሁ አለች። አሁን መታ ብትዋሽ እንኳን ለእናንተ ብላ ነው እንጂ አምናታለሁ። በቃ ትላንት መላልኝ ጨርሳለች። ከዚህ በኋላ አልፈልግህም አለችውና ከቤት አባረረችው ማለት ነው። ከዛ ስታባረረው መጣ። ቤት ምናምን ተከራየ። ለካ ብሯን እንዳለ ተካፍሎ ወስዶባት ምናምን ምናምን ነው የመጣው። ከዛ በቃ እሱ ጋር ያስቀመጠችውን ምናምን እንዳለ ወስዶ ነው የመጣው። ከዛ ከኔ ጋራ በቃ እና አብረን እንኖር ምናምን አለ ማለት ነው። እና እኔ እርጉዝ ነኝ። በቃ ያለኝ አማራጭ የሆነ ሰው ሊረዳኝ ይገባል። ሰው የለኝም፣ ቤተሰብ አያውቅም። የሆነ ቦታ ሆስፒታልም ቢሆን ከወለድኩኝ ሆስፒታል ልጄን ጥዬ ልጠፋ ነው ያሰብኩት። በቃ ምንም ምርጫ የለኝም፣ ምንም ምርጫ የለኝም። ወይ ልጄን ጥዬ መጥፋት፣ በቃ ትምህርቴን የግድ መጨረስ አለብኝ። ቤተሰቦቼ ማወቅ የለባቸውም። ከዛ በኋላ እሺ ምናምን ነገር ብዬ እንትን አልኩኝ ማለት ነው። ከዛ መጣሁኝ እሱ ጋር። እዛ ጓደኛዬን ይዣት መጣሁና በቃ እኔ ከኛ ጋር ኑሪ፣ ለምን እንትን አሁን ያው ብዙ እንትን ስለማልል መውለጃይም ስለደረሰ ትረጅኛለሽ ምናምን አልኳት። ከዛ መጣች፣ ቤት ተከራየ ማለት ነው። አብሮ መኖር ጀመረ። ከዛ እዛው አብሮ ነው እያኖረ ራሱ በቃ ጓደኛዬን ይተናኮላታል ምናምን 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 እና በጣም በቃ የማላውቀው ሰው ሆነ ማለት ነው። እንደዚህ አልነበረም ፈጽሞ። ከዛ በቃ እስከምወልድ ድረስ በቃ ትዕግስት ማድረግ አለብኝ ምናምን አልኩኝ። በቃ አልቻልኩም። መጨረሻ ላይ አቃተኝ ማለት ነው። በጣም ከአቅም በላይ ሆነ። ከዛም ብድግ አልኩኝና ጠፍቼ ከሱ እቃዎቹ ምናምን ሰብስቤ ሳያይ ሌላ ቤት ተከራየሁ። ከዛ ለወልድ ትንሽ ቀን ነበር የቀራኝ። ከዛ በቃ የሆነ ቀን አመመኝ ምናምን። ምጥምን እንኳን እንደሆነ አላውቅም። ምንም የማውቀው ነገር የለኝም። እና ሌሊት 9 ሰዓት ላይ ሲያመኝ ወይኔ ጌታ ሆይ ምንድን ነው ይሄ ምጥ ይሆን እንዴ ምናምን ነገር ብዬ ተነሳሁና ቤቴ ምናምን አስተካከልኩ። ለምን ታመሜ ሰው ከመጣብኝ ምን ሆና ነው ምናምን እንዳይለኝ ቤቴን አስተካከልኩ። እቃዬ ምናምን አጣጠብኩ። ሲያመኝ ደግሞ ሄጄ አልጋ ላይ በቃ ያዛረገውና ተመልሼ እመጣለሁ። አሁንም ቤቱን አስተካክላለሁ። የሚያስፈልገኝን የልጅ እቃ ምናምን አስተካክላለሁ። በቃ እንደዛ ብዬ ጠዋት ነጋ። ከዛ ጠዋት ላይ ተነሳሁና በየመንገዱ በቃ እየተቀመጥኩ የታክሲ እንኳን ብር የለኝም፣ 5 ሳንቲም የለኝም። በቃ መንገድ ላይ ምናምን ቁጭ እያልኩኝ እየተነሳው እየሄድኩኝ ምናምን ገባው ማለት ነው ሐኪም ቤት። እና እንደዚህ አሞኛል ስላቸው አይ አንቺ ዛሬ አትወልጂም፣ ምጥ እንደዚህ አይደለም፣ ገና ነገ ከነገ ወዲያ ተመለሽ ምናምን አሉ። በቃ እሺ ምናምን አልኩና ከዛ እንደዛው እያመመኝ ትምህርት ቤት ደግሞ ሄድኩኝ ማለት ነው። ከዛ በቃ የሆነ እግዚአብሔር ሲረዳኝ ልክ ትምህርት ቤት ስደርስ የመመረቂያ ልንመረቅ 4 ወር ምናምን ነበር የቀረና የመመረቂያ ገንዘብ ይሰጣል። ሪሰርች መስሪያ የሆነ ነገር መስሪያ ምናምን ተብሎ ለተመራቂ ተማሪ እና ልክ ስገባ ገንዘብ እየተሰጠ አገኘው ማለት ነው። ወይኔ እግዚአብሔር ወይ እንዴት ትወደኛለህ ምናምን ብዬ እኔ በቃ የምን ሪሰርች ምን በቃ ያሰብኩት ምን እንደምገዛበት ነው። ከዛ ቀጥታ ገብቼ ብሩን ተቀበልኩ ማለት ነው። ከዛ ምን ሆነሽ ነው አሞሻል ሲሉኝ ያው ትንሽ አሞኛል ምናምን አሉ። ከዛ ወደ ክላስ ስገባ አረት አንቺ ፊትሽ ጥሩ አይደለም ምናምን ሲሉኝ ከጓደኞቼ ጋር ተመልሼ ሄድኩኝ ማለት ነው። በቃ 10 ሽንት ቤት ገባለሁ ያመኛል ምናምን። ከዛ ሐኪሞቹን እስኪ እዩዋት ለምንድን ነው የምታስጨንቋት በጣም እኮ አሟታል ምናምን ብለው ሲያዩኝ ለካ እኔ ደርሻለሁ፣ ልጄ ኦልሬዲ መታለች። ከዛ ይዘውኝ ተንደርድረው ደነገጡ። ይዘውኝ ገቡ። ፊቷ እኮ ገና ጠንካራ ነው ምናምን ነገር አለ። ከዛ ሮጠው ይዘውኝ ገቡ ምናምን ምናምን። በቃ የጮኩት የመጨረሻ
ልጄ በቃ ስትወጣ የእሷ ድምፅ ሲጮህ እኔም አብሬን የጮሁት እስከዛ ድረስ ጥርሴን ክስ አድርጌ በቃ ማንም የለኝም፣ ሰው የለኝም፣ ራሴ ነኝ ያለሁት፣ እንደምንም በቃ መታገል አለብኝ ብዬ ማለት ነው። እና ገና የሚቆይ ነው የመሰለኝ የነበረው። ከዛ በቃ ወለድኩኝ ምናምን። ከዛ ሰዎች አላስችል ሲላቸው ለእናቴ ደወሉላት እና ልጅቷ ትንሽ ታማለች ኑ ማዘር ምናምን ብለው ደወሉላት። እናቴ ደግሞ በቃ እሷ ሳታናግረኝ ሌላ ሰው ያናገረኝ የሆነ ነገር ሆናል ወይ ሞታ ይሆናል ብላ እናቴ ክንፏን ጥላ ከአዲስ አበባ እየበረረች መጣች ማለት ነው። የ5 ሰዓት ምናምን መንገድ ነው። ከዛ እየበረረች እሷ መጣች። እኔ ኦልሬዲ ወለድኩኝ እሷም ሳትመጣ። ከዛ ቤት ስሄድ ማንን አላውቅም ማን እንደሆነ የታክሲ ሁሉ ከፍለውልኝ ምናምን በታክሲ ነው የመጣሁት። ጓደኞቼ የትምህርት ቤት ጠቅላላ ግልብጥ ብለው ኢየሩስ ወለደች ምናምን ተብሎ መጡ። ቤቴ ስገባ አከራዬ እች ልጅ ፊቷ ጥሩ አይደለም ሳትወልድ አትቀርም ብለው ግቢ በቃ ቄጤማ አስጎዝጉዘውልኝ አንዱ የአጥሚት እህል፣ አንዱ የገንፎ እህል፣ አንዱ ዳቦ፣ አንዱ ቆሎ ምናምን አድርገው ቡና አፍልተው ምናምን ጠበቁኝ ማለት ነው። እና በቃ እኛ ሴትዮ ደግሞ እኔ ጋር መጡ እንደ እናት ልጄን ይዘውልኝ ምናምን ወደ ቤት መጣሁኝ ማለት ነው። እና ልጅቷም ሳትጣል እዛም ሳትቀር በቤት ገባን ማለት ነው። 200 ብር ብቻ ነበር የቤት ኪራይ የሚያስከፍሉኝ። ከዛም በኋላ በቃ እንደ ፋሲካ ነገር ነበረ ጊዜውና ሰው በቃ ከዛም ዶሮ ይዞልኝ ይመጣል፣ ከዚህም የሆነ ነገር ይዞልኝ ይመጣል ምናምን በቃ እግዚአብሔር በቃ በራሱ ታረስኩኝ ማለት ነው። ከዛ ታርሼ ምናምን ልክ በቃ እንትን ስል ቤቱን ከየት ከየት ብሎ አፈላልጎ እንደሆነ መጣ። ከዛ ልጄን ምናምን አለ። እዛ ኦኬ አሁን እኔ ነኝ ሲስተም ማድረግ ያለብኝ ምናምን አልኩኝና በቃ ያው ልጅ ክችትልህ ምናምን ብዬ አሳየሁት። በቃ ፈታ ብዬ ፊቴን ፈታ አድርጌ ምናምን ተቀበልኩት። መጣ ገባ። ከዛ አያት በቃ ቤት ውስጥ እንትን አለ ምናምን ደስ አለው። እዛ ልክ እናቴ ቀስ አድርጌ እንትን አልኳትና ይዘናት እንሂድ ምናምን አልኳትና ለሴትዮዋ ተናግሬ ማንም ሰው ሳያየን በሌሊት ተነስተን ልጄን በ20 ቀኗ አንጠልጥለን ቀጥታ ወደ አዲስ አበባ ይዘናት መጣን ማለት ነው። ማንም ሰው ሳያይን ለማንም ሰው ሳንናገር። ከዛ ላከራይ በቃ ከእናቴ ጋር ልጄ መሄድ አለባት አልኳቸው። እሺ ያሉኝ። ተያይዘን ይዘናት ሄደን ከዛ አዲስ አበባ ለእናቴ በ20 ቀኗ ጥያት ተመልሼ ወደ ግቢ ተመለስኩ ማለት ነው። ስመለስ አቡ ከቅጥነቴ ምንም በቃ የሆነ ምግብ ምናምን ራሱ ብዙ ስላልበላሁኝ በቃ ከቅጥነቴ የተነሳ እንኳን የወለድኩኝ በቃ ሕፃን ልጅ ነው የባሰ የመሰልኩት። ቅጭጭ ብዬ ነው የተመለስኩት። ከዛ አንቺ ነሽ የወለድሽው ምናምን እየተባልኩ ማለት ነው። ትምህርት ቤት ላስፈቅድ አንቺ ነሽ የወለድሽው ማን የወለደው ምናምን ነው የተባለው። ክስት ብዬ አጥንት መስዬ ተመልሼ መጣ። ከዛ ተመልሶ መጣ እሱ ማለት ነው። ለምን ያቺ አባረዋለች መሄጃ የለውም። በቃ እኔ ጋር መጣ። ጠዋት ይመጣል ማታ ይመጣል። እምቢ ካልኩት ያስፈራራኛል። አስገድልሻለሁ፣ እንደዚህ ያስደርግሻለሁ ምናምን። እኔ ደግሞ ገባሽ ክፍለ ሀገር ነው ብዙም ማውቀውም ሰውም የለኝም። እሱም ብቻ ነው ማውቀው። ስወጣ የሆነ ሰው ያየኛል። በዚህ ጋር ናት ይሉታል። ይመጣል ምናምን በቃ ሲያስጨንቀኝ ትምህርቱ አለቀ። ተመረኩኝ ማለት ነው። ከዛ በኋላ እኔም በጣም እየበሰልኩኝ ምናምን መጣው። ከዛ አዲስ አበባ መጣ። በቃ ብዙ ጊዜ እንደውም በቃ ይቅርታ ባረግለት ማለት በቃ ከዚህ በኋላ አሁን ያጠፋውን እየቆጠርኩኝ እኔ እግዚአብሔር መልካም ነው ያደረገልኝ ለምን እንደዚህ ያደረጓለሁ ምናምን ብዬ ይቅርታ ሳረግለት የሆነ ጥፋት በቃ ያደርጋል። መጨረሻ ላይ የወሰንኩት በምንድን ነው ልክ ቤት ተከራየሁለትና በቃ እዚህ ግባ ስራ ምናምን ብዬ አዲስ አበባ አስመጣሁት ማለት ነው። ከዛ ህይወትን ከቀየርክ መልካም ከሆንክ ልጄን ይዤ እመጣለሁ አብረን እንኖራለን አልኩት። እሺ ብሎ መጥቶ ትንሽ ቀን እንደቆየ ስራውን ሰርቶ ደሞዝ ሲቀበል ጠጥቶ መጣና በቃ የቤቱን እቃ ሁሉ ሰብስቦ ጠፋ። ከዛ ከ1 ወር በኋላ ደውሎ ይሄውልሽ እንትን ዘርፈውኝ እኮ መንገድ ላይ ቀጥቅጠውኝ ሆስፒታል ነበርኩኝ እስከዛሬ ምናምን በቃ ውሸት ማለት ነው። ከዛ እግዚአብሔር ይስጥህ በቃ ከዚህ በኋላ አታስፈልገኝም ምናምን አልኩኝ ማለት ነው። ከዛ እግዚአብሔር ግን በቃ ሁል ጊዜ አንቺ የሆነ ነገር ሰዎች ሲያጠቁሽ ወይም የሆነ ጉዳት ሲያደርሱብሽ እግዚአብሔር ደግሞ ከፊትሽ መልካም ነገር ያዘጋጃል። ከዛ ልጅ ማደገች ምናምን በቃ ተውኩት። ስራዬን እየሰራው ምናምን መኖር ጀመርኩና መጨረሻ እናቴ ወደ ውጭ መታ ነበርና እናቴ ወሰደችኝ ማለት ነው። ልክ እናቴ ስትወስደኝ መጣሁኝ እኔም ወደ ውጭ። ከዛ በቃ ልክ ውጭ እንደመጣሁኝ የሆነ ሰው አገኘው ማለት ነው የአሁኑ ባለቤቴ እና ሳገኘው እንደ ጓደኛዬ ነው። በቃ እኔ ቸርች ምናምን ብዙ ስለማላቅ እሱ ነው የሚወስደኝ፣ እሱ ነው የሚመልሰኝ። መኪና ምናምንም አልነበረኝም። ከዛ በቃ ሲወስደኝ ሲመልሰኝ ምናምን ተግባባን።
እና ስለ ልጄ እነግረዋለሁ ሁልጊዜ። በቃ ስለ ልጄ ነው የማወራው። ልጄ እንዲሆና ልጄ ማምጣት አለብኝ፣ ልጄን እንዲማረግ አለብኝ ምናምን ላለሁ። ለወንድሜ ነበር ሰጥቻት የመጣሁትኝ ኢትዮጵያ። ከዛ ልክ 2 ዓመት በቃ አመት ሲሆነ እሱ በቃ እንጋባ ምናምን አለ ማለት ነው። ከዛ አሻልኩትኝ። በቃ እኔ እኮ በጣም ነበረ ማግባት የምፈልገው፣ ግን እንዲህ ለአግባህ ብዬ መጠየቅ እኔ ስለፈራሁኝ ነው። እና በቃ እኔ በጣም ነው የምወደው። እንደውም በቃ እኔ ብዙ የሆነ ማለት እኔን እንዲወደኝ ብዙ ነገር አድርጌያለሁ። በጣም ብዙ ነገር ማለት ነው። በቃ የሆነ ካጠገቡ አልጠፋም። የሚወደውን ነገር ከሰማው እሱ የሚወደውን ነገር ነው ማረገው። በቃ በጣም ነው የምንከባከበው ምናምንና መጨረሻ ላይ ከዛ እንደዛ ላይ እና እግዚአብሔር ረዳን። በ2ኛ ዓመቴ ላይ ኢትዮጵያ አብረን ሄድን። ከዛ በቃ ለቤተሰብ ትውውቅ አደረግን ምናምን ሁሉን ነገር ጨራረስን ከሱ ፋሚሊ ጋር። ልጄን ይዤ በ2ኛ ዓመቴ ይዣት መጣሁኝ ማለት ነው። አሁን ከኔ ጋር ናት ያለችው። በቃ ባሌ ደግሞ ብትሀቡ በቃ መልአክ ታውቂያለሽ። በጣም መልካም ሰው፣ በጣም ጥሩ ሰው። ራሱ 2 ዓመቴ ላይ ስሄድ ኢትዮጵያ ለልጅቷ ፓስፖርት ምናምን ለማውጣት አባት ያስፈልጋል ተባለ እና አባትየው 100,000 ብር ካልከፈልሽኝ አላወጣላትም አለ ሲለኝ ሄደና ባሌ ማለት ነው። ከዛ ሄዶ ቅፍ አረገውና አይዞክ ምናምን እውነትን ነው ስለተቸገርክ ነው ምናምን ብሎ ሄዶ ልብስ ገዛለት፣ ጫማ ገዛለት ምናምንና ከዛ ልክ ሲመጣኛ ጋር ማለት ነው እኔ እኮ ኢየሩሳሌም በቃ ፈርቼሽ ነው፣ ሆምለስ ነው የሚመስለው አለ። በቃ ልብሱ በላዩ ላይ ጨቅይቷል። ለካ ስራ የለውም፣ ቤት የለውም፣ ከቤቱም ተባሮ በቃ መንገድ ለመንገድ ነው እንትን የሚለው፣ ምንም የሚሰራው ነገር የለም። ሰካራም ሆኗል ምናምን። እኔ ሳገኘው ሀቡ እንዴት እንደደነገጠ ለምን መስሽ? እኔ በቃ እንትን ነው የምመስለው የሆነ በቃ ወፍር ያለው በጣም ቀልች ያለው ምናምን። እሱ በቃ የሆነ ከዚህኛውን ልጅ ጋር ነው አብረሽ የነበርሽው አለኝ። ፈጽሞ ማቻ አናረግም፣ በቃ እንመሳሰልም። እሱ የሆነ የሞተ ሰው ከእውነት ነገር ተነስቶ ነው የሚመስለው። እሱንም በቃ አጥቦት አስቢው፣ ልብስ አልብሶት ባለቤቴ ማለት ነው አጥቦት ልብስ ገዝቶለት ልብስ አልብሶት ስልክ ሁላ ገዝቶለት ምናምን ነው ይዞት የመጣው። ለምን ልጁ እንዲሆኖ ብታየው ምን ይሰማታል ብሎ ማለት ነው። ከዛ በቃ በጣም ደስ አለን ምናምን። ከዛ በቃ ከእሷ ጋር እንትን አልኩት። እሷ ማለቀሰች። አባትሽ ነው ምናምን ስትባል በቃ እሷ ማለቀሰች ምናምን። በስሙ ስለምትጠራ ያው ታውቀዋለች። እና ኦልሞስት 9 ዓመት ስለነበረች እንትኑ አላት ገባሽ። ከዛ ቃለቀሰች ምናምን አቀፈችው ማለት ነው። ከዛ ምን አለችው? ከዚህ በኋላ ግን አባት ቀይሬ ያለሁ አለችው። አሁን ከዚህ በኋላ እኮ እሱ ነው በቃ አባቴ የሚሆነው ምናምን ስትለው እሱም ከፋው። በቃ አለቀሰ ምናምን። በቃ አለቀ ደን። እኔ አሁን አገባው። አሁን እለወጣለሁ ቢል እመለሳለሁ ቢል ቢያለቅስ ምን ቢል በቃ አለቀ። እና ብዙ መልካም ነገር አደረግንለት። ለሱ ብቻ ሳይሆን ቤተሰቦቹ ጋር ሁሉ ሄድን። ከባለቤቴ ጋር ከልጄ ጋራ ልጄን አስተዋወቅኳቸው። ሙሉ ቤተሰቡ በቃ ያውቃል ገባሽ፣ ያውቋታል በደንብ እና አይተዋታል። እንግዲህ የዛኔ ምስክር ሆኖ የመጡ ጊዜ 9 ወር ሆኜ በቃ አድጋ ምናምን ሄጄ አስተዋወቅኳቸው። እና በቃ በጣም እንዴት ደስ እንዳለኝ ልነግርሽ አልችልም። እና ሁልጊዜ መልካም ነገር ስታደርጊ እግዚአብሔር በመልካም ነገር ይከፍልሻል። እኔ ብዙ ጎርቶኝ ብዙ ይቅር ብዬዋለሁ። እሱ ግን ደጋግሞ ነበር የሚጎዳኝ። እና ስቲል በቃ ይደውልልኛል። ፕሊስ እስቲ ትንሽ ብር ላኪልኝ እባክሽ እንዲሆኝ ምናምን ይለኛል። ካምሰው ስለሆነ እሱን እየጎዳው ለአንተ ብር መላክ ትክክል አይደለም። በቃ ጀስት ስራ ማትሰራም ሆነ እንግዲህ የራስህን ኑሮ ኑር። እኔ አልወለድኩ፣ እኔ አልፈጠርኩ። የራስህን ኑሮ ኑር። ልጅህን ግን ሰላም እንድትል አልፈቅድልሃለሁ። በቃ እሷም ብዙ ደስተኛም አይደለችም ማለት እንትን አትልም። እሱ አባቴ የምትለው የኔን ባል ነው። በቃ አባቴ እንዲያርጎ አባቴ በቃ በጣም ነው እኔ ራሱ አባቴ ነው የምልህ። በጣም መልካም ሰው ነው እና እግዚአብሔር ለእሷም ካሳት ለእኔም ካሰኝ እልሻለሁ። አቡዬ ወይኔ እንዴት ደስ እንዳለኝ መጨረሻው የሚያምር ታሪክ። ዋው ደስ ይላል።